አብዛኞቹ ሰዎች በህይወት ዘመናቸው በሙሉ ሳይረዱት የሚቀሩ እውነታ ምን እንደሆነ ማወቅ ትፈልጋለህ? ይህን እውነታ አለመረዳታቸው ደግሞ በየቀኑ ሰላማቸውን፣ ክብራቸውንና ተሰሚነታቸውን እያሳጣቸው ይገኛል። ይህ የሆነው መጥፎ ሰዎች ስለሆኑ ወይም ደግሞ በቂ ብልህነት ስለሌላቸው አይደለም። ነገር ግን ማንም ሰው ቁጭ አድርጎ ይህንን ወሳኝ ነገር ስላልነገራቸው ብቻ ነው። ይህ ቪዲዮ እስካሁን ካያቸው ማንኛውም ቪዲዮዎች የሚለይበት ምክንያት አለ። ይሄው ዝም ብሎ የቃል ብቻ ማበረታቻ አይደለም፣ ወይም ደግሞ ጥሩ ስሜት እስኪሰማ ድረስ በመስታወት ፊት ቆመህ አዎንታዊ ቃላትን ደጋግመህ ስለማውራትም አይደለም። ነገር ግን በጣም ግልጽ እውነተኛና የማይካድ ሐቅን ስለመረዳት ነው። አንዴ ይህንን እውነታ ከተረዳ በኋላ መቼም ቢሆን ወደ ቀድሞ ማንነት ልትመለስ አትችልም። ይህ ቪዲዮ ሲያልቅ ወደ ሆነ ክፍል የምትገባበት ሁኔታ ይለወጣል። ከሰዎች ጋራ የምታወራበት መንገድም የተለየ ስሜት ይኖረዋል። ከሁሉ በላይ ደግሞ ሰዎች አንተን የሚያስተናግዱበት መንገድ ወዲያውኑ በሚታይ መልኩ ይቀየራል። ነገር ግን ይህንን ወሳኝ ነገር ለማወቅ ቪዲዮውን እስከ መጨረሻው ድረስ ማየት አለባችሁ። እንዲሁም ይህንን ነገር ሁሉ በአንድ ላይ አቀናጅቶ የያዘውን ዋናውና ወሳኙን ክፍል ደግሞ በቪዲዮ መጨረሻ ላይ አስቀምጫለሁ። ስለዚህ እስከ መጨረሻው ድረስ አብራችሁን ቆዩ። አሁን ለአንድ ሰከንድ ያክል ቆም ብለህ እንድታስብበት የምፈልገው ጥያቄ አለ። እስካሁን በህይወት ውስጥ ያጋጠመ ማንም ሰው የማይደፍረው ማንም ፈትኖት የማያውቀውን ሰው አስብ። ምናልባትም አብሮ የሚሰራ ሰው ሊሆን ይችላል፣ ወይም ከቤተሰብህ አንዱ፣ ወይም ደግሞ በአንድ አጋጣሚ ውስጥ አይተው የምታውቀው ሰው ሊሆን ይችላል። እነሱ በጣም ጮክ ብለው የሚናገሩ ወይም ደግሞ የሚቆጡ ሰዎች አይደሉም። የሚያስፈራ ተክለ ቁመናም የላቸውም። ነገር ግን የሆነ ነገር ስላላቸው ብቻ ሰዎች ሲያገኟቸው ክብርን ይሰጧቸዋል። ሰዎች በእነሱ ዙሪያ ከመናገራቸው በፊት ሁለተኛ ያስባሉ፣ ቃላቶቻቸውን ይመዝናሉ። ማንም ሳይጠይቃቸው እንኳን ለየት ባለ ሁኔታ ያስተናግዷቸዋል። እና አንተም ይህንን ነገር በአንድ ወቅት ሳይገርምህ አይቀርም። ይበልጥ ደፈር ብሎ የመናገር፣ በተሻለ ሁኔታ የመልበስ፣ ድምፅን ከፍ አድርጎ የማውራት ወይም ደግሞ ብዙ ገንዘብና የላቀ ስኬት የመያዝ ጉዳይ ሊመስልህ ይችላል። ነገር ግን ከእነዚህ ውስጥ አንዱም አይደለም ብልህስ? መልሱ እጅግ በጣም ቀላል፣ እንዲሁ በተመሳሳይ መልኩ አስመስሎ ለመኖር እጅግ በጣም ከባድ የሆነ ነገር ነው። ምክንያቱም ማንም ሰው አስቀድሞ ያላስጠነቀቀህ አንድ እውነት አለ። ሰዎች አንተን የሚያስተናግዱህ ወይም የሚይዙህ በማንነት ላይ ተመስርተው አይደለም። ሰዎች የሚይዙህ ይህንን ነገር እቀበላለሁ ወይም አልቀበልም ብለህ ያሳያቸውን ወሰን መነሻ በማድረግ ነው። ይህንን መስመር በዝግታ ደግመህ አስበው። ሰዎች አንተን የሚይዙህ ይህንን ደረጃ እቀበላለሁ ወይም አልቀበልም ብለህ በተግባር ያሳያቸውን ነገር አይተው ነው። እስካሁን ከሌላ ሰው ጋር ያደረከው እያንዳንዱ ግንኙነት ያለምንም ድምጽ ለነሱ የምታስተምረው የተግባር ትምህርት ነበረ። ስለ ጉዳዩ አንዲት ቃል እንኳን አውጥተህ ሳትናገር ሰዎች አንተን እንዴት መያዝ እንዳለባቸው የሚያስተምራቸው ትምህርት። በህይወት ውስጥ አንድ ሰው ለመጀመሪያ ጊዜ ያንተን የግል መስመር ወይም ወሰን የጣሰበትን ጊዜ ወደ ኋላ መለስ ብለህ እስኪ አስብ። ምናልባትም ያልተመቸህን ነገር ተናግረው ሊሆን ይችላል፣ ወይም አንድ ነገር ተበድረው ሳይመልሱልህ ቀርተዋል፣ አሊያም ደግሞ ባልተገባ የንግግር ቃና አናግረው ይሆናል። እና ታዲያ አንተ በወቅቱ ምን አደረክ? ምናልባት ትልቅ ነገር አይደለም ብለህ ለራስህ ነግረው ይሆናል፣ ወይም በሳቅ አሳልፈዋል፣ አሊያም ዝምታን መርጠህ ሊሆን ይችላል፣ ወይም ደግሞ አሁን መናገሩ አላስፈላጊ ጭቅጭቅና ውዝግብ ይፈጥራል ብለህ ራስህን አሳምነው ይሆናል። ነገር ግን በዚያች ቅጽበት በወቅቱ አንተ ያላስተዋልከው አንድ ትልቅ ነገር ተከስቶ ነበር። ለዚያ ሰው ሳታውቀው የሆነ መረጃ ታቀብለዋለህ። መረጃው ደግሞ በእኔ ላይ ይህንን ማድረግ ትችላለህ፣ ምንም የሚመጣ ነገር የለም የሚል ነበር። እነሱ ይህንን መረጃ ሳያውቁት በውስጥ ህሊናቸው ይመዘግቡታል። ይህንን ያደረጉት ክፉ ስለሆኑ አይደለም። የሰው ልጅ የአእምሮ ተፈጥሮ በዚህ መልክ ስለሚሰራ ብቻ ነው። ሁላችንም በየዕለቱ እርስ በርሳችን እንናበባለን። እያንዳንዱ ሰው የሌላውን ሰው ወሰን የት ጋር እንደሚያበቃ ለማወቅ ይሞክራል። እናም አንድ ሰው የሆነን ነገር እንዲሁ ዝም ብሎ እንድናሳልፈው ሲያደርገን እኛ ሳናውቀው በውስጥ ህሊናችን እሺ እዚህ ጋር ይህንን ማድረግ ትችላለህ ብለን እንመዘግባለን። ከዚያም ነገሩ እንደገና ይደገማል። አንተም ዝም ብለህ ታሳልፈዋለህ። አሁን ያ ያስተማርከው ትምህርት ይበልጥ እየጠነከረ ይሄዳል። ብዙም ሳይቆይ ይህንን ትምህርት ስላንተ የተረዳው የአንድ ሰው ብቻ መሆኑ ያቆማል። ይልቁንም የሥራ ባልደረቦችህ፣ የጓደኞችህ ስብስቦች፣ አልፎ ተርፎም ገና አሁን ላይ ያገኛቸው ሰዎች ሳይቀሩ በሆነ መንገድ ያንኑ ተመሳሳይ ጉልበት አንተን ባወቁ በ5 ደቂቃ ውስጥ ይረዱታል። በመጨረሻም ይህንን ስሜት በየቦታው ማስተናገድ ትጀምራለህ። ያ የመገለል የመናቅና ሁልጊዜም ከምታገኘው በላይ አብልጠህ የምትሰጥ ሰው የመሆን አሰልች ስሜት። የነገሩ የሚያበሳጭ ክፍል ደግሞ ይህንን ሁኔታ ፈቅደህ አልመረጥከውም። መቼም ቢሆን
ቁጭ ብለህ ሰዎች በዚህ መልኩ እንዲይዙኝ እፈቅዳለሁ ብለህ አልወሰንክም። ነገሩ እንዲሁ የተለመደ ልማድ ሆኖብህ ብቻ እንጂ ልማዶች ደግሞ አንዴ ከተቀረጹ በኋላ አንተ በንቃት ጣልቃ ገብተህ በሌላ ነገር እስካልቀየካቸው ድረስ በራሳቸው ጊዜ መስራታቸውን ይቀጥላሉ። እስኪ አንድ ምሳሌ ልንገርህ። ከሙቀት መጠን መለኪያ ጋር የሚያያዙ ሁለት መሳሪያዎች አሉ። እነሱ ቴርሞሜትርና ቴርሞስታት ይባላሉ። ቴርሞሜትር የሚያደርገው አንድ ነገር ብቻ ነው፣ ያለበት ክፍል ውስጥ ያለውን ሙቀት መጠን ብቻ ማንበብ። ምንም አይነት ማስተካከያ የለውም። በዙሪያ ያለውን ነገር ነጸብራቅ ብቻ ነው የሚያሳየው። ክፍሉ ቀዝቃዛ ከሆነ ቀዝቃዛ መሆኑን ያሳያል። ክፍሉ ሞቅ ያለ ከሆነ ደግሞ ሞቅ ማለቱን ያነባል። ሙሉ በሙሉ በአካባቢው ተጽዕኖ ስር የወደቀ ነው። ቴርሞስታት ግን የሚያደርገው ነገር ሙሉ በሙሉ ከዚህ የተለየ ነው። ቴርሞስታት የክፍሉ ሙቀት መጠን እሱ ራሱ ይወስነዋል። ክፍሉ በአሁኑ ሰዓት ምን አይነት ስሜት እንዳለው ግድ አይሰጠውም። ክፍሉ ምን መምሰል እንዳለበት እሱ ራሱ ይወስናል። ከዛም ያንን ውሳኔ በተግባር ያከናውናል። አሁን በህይወት ውስጥ ያሉ ማንም የማይደፍራቸው ሰዎች አስባቸው። እነሱ ቴርሞሜትሮች አይደሉም። ወደ አንድ ክፍል ውስጥ ሲገቡ እዚህ ያለውን ማንኛውንም አይነት ኢነርጂ ዝም ብለው አይስቡም። የሌሎች ሰዎች የስሜት መለዋወጥና የእርስ በርስ ግንኙነት የስሜታቸውን አቅጣጫ እንዲወስኑ አይፈቅዱም። እነሱ ቴርሞስታቶች ናቸው። ወደ ክፍሉ ይገባሉ። የከባቢ አየሩን ሙቀት መጠን እነሱ ራሳቸው ይወስናሉ። ይህንን የሚያደርጉት ግን ግልፍተኛና ጠበኛ በመሆን ወይም ደግሞ ድምጻቸውን ከፍ አድርገው በመጮህ አይደለም። ይልቁንም በራሳቸው ማንነት ውስጥ እጅግ በጣም የረጉና የተረጋጉ ከመሆናቸው የተነሳ እነሱ ከክፍሉ ሁኔታ ጋር ለመላመድ ከመሞከር ይልቅ ክፍሉ ራሱን ከነሱ ጋር እንዲያስተካክል ያደርጋሉ። በሌላ በኩል ደግሞ ሁልጊዜ መብታቸው የሚረገጥና የሚናቁ የሚመስላቸው ሰዎች ልክ እንደ ቴርሞሜትር የሚኖሩ ናቸው። የክፍሉ ሁኔታ ያነባሉ። ወደ እነሱ የተወረወረውን ማንኛውንም አይነት ስሜት መልሰው ያስተጋባሉ። አንድ ሰው ቀዝቃዛ ሲሆንባቸው ይሸማቀቃሉ። ሰው የተበሳጨ ሲመስላቸው ደግሞ ከልክ በላይ ማብራሪያ ለመስጠት ይደክማሉ። አልፎ ተርፎም ምንም ጥፋት ሳያጠፉ ዝም ብለው ይቅርታ ይጠይቃሉ። በቃ በራሳቸው ወጪ የአካባቢውን አየር ለሌላው ሰው ምቹ ለማድረግ ብቻ ይጥራሉ። ከቴርሞሜትርነት ወደ ቴርሞስታትነት መለወጥ ማለት ግን ፈጽሞ ሌላ ሰው መሆን ማለት አይደለም። ይልቁንም አንድ ወሳኝ ውሳኔ መወሰንና በዛ ውሳኔ ላይ ጸንቶ መቆም ነው። እሱም በራስህ ህይወት ውስጥ መለኪያውንና ስርዓቱን የምታወጣው አንተ ራስህ እንጂ እነሱ እንዳልሆኑ የመወሰን ጉዳይ ነው። አሁን ደግሞ አብዛኛው ሰው ሙሉ በሙሉ በተሳሳተ መንገድ ስለሚረዳው አንድ ነገር እናውራ። ሙሉ ህይወታቸውን ሌላውን ሰው ደስተኛ ለማድረግ ስለሚደክሙ፣ በውስጣቸው አይሆንም ማለት እየፈለጉ ነገር ግን ለሰዎች እሺ ስለሚሉ ሰዎች፣ እንዲሁም ሌላው ሰው ይፈልገዋል ብለው ለሚያስቡት ቅርጽ ለመመቸት ሲሉ ራሳቸውን አጣጥፈው ስለሚለውጡ ሰዎች። እነዚህ ሰዎች ደካሞች አይደሉም። እንዲያውም ልታገኛቸው ከምችላቸው ሰዎች ሁሉ በጣም እጅግ አሳቢ፣ አፍቃሪና በስሜት የበሰሉ ሰዎች ናቸው። ነገር ግን ይህ ባህሪያቸው ይጎዳቸዋል። አንድ ቀን መልሶ በእነሱ ላይ ክፉ ነገር ይደቅንባቸዋል። ምክንያቱም ሰዎችን ሁልጊዜም ደስ ለማሰኘት ስለሚደክሙ ማንም የማይነግራቸው እውነት አለ። ሁልጊዜም ራሳቸውን ለሁሉም ሰው ዝግጁና ክፍት ሲያደርጉ ሊጣስ የማይችል ምንም አይነት የለየለት መስመር ሳይኖራቸው ሲቀርና አንድ ሰው ባልተመቸው ቁጥር ራሳቸውን እንደ አዲስ ሲያስተካክሉ እያደረጉት ያሉት በዙሪያቸው ላሉ ሰዎች ሁሉ ያላቸውን ዋጋ እያዋረዱ ነው። ይህ የሚሆነው እነሱ መጥፎ ነገር እያደረጉ ስለሆነ አይደለም። ነገር ግን የሰው ልጅ ተፈጥሮ የተገነባው ወሰን ወይም ገደብ ላላቸው ነገሮች ዋጋ እንዲሰጥ ተደርጎ ስለሆነ ነው። ለምሳሌ እስኪ ስለ ውሃ አስብ። ውሃ በዚች ፕላኔት ላይ እጅግ በጣም አስፈላጊ የሆነ ነገር ነው። ያለሱ መኖር አትችልም። ነገር ግን በበረሃ ውስጥ እየተጓዝክ በውሃ ጥም ልትሞት ስትል አንድ ሰው በአንድ የውሃ ኮዳ ውስጥ ውሃ ቢያመጣልህ ያቺ ውሃ ላንተ እጅግ ውድ ናት። እሷን ለማግኘት ማንኛውም ነገር ትሰጣለህ። በተቃራኒው ራስህን ደግሞ በከባድ የዝናብ ማዕበል መካከል ቆመህ አስብ። ዝናብ በየአቅጣጫው ይወርድብሃል። በየቦታው ገደብ የሌለው ውሃ አለ። በዛ ጊዜ ያ ውሃ ላንተ በሰዓቱ ምንም አይነት ዋጋ አይኖረውም። እንዲሁም በነፃ ያለ ነገር ነው። ለውሃው ምስጋና አይሰማህም። በጥንቃቄ አትይዘውም ወይም ደግሞ ስለመባከኑ አታስብም። በህይወት ውስጥ ለሚመጣ እያንዳንዱ ሰው ራስህን እንደ ዝናብ ውሃ አድርገህ ልታቀርብ አትችልም። በተመሳሳይ ጊዜ ደግሞ ሰዎች እንደ ውድ የበረሃ ውሃ እንዲይዙህም መጠበቅ የለብህም። ወሰን ወይም ገደብ ማበጀት ማለት ስግብግብ መሆን ማለት አይደለም። ወሰን ማለት ላንተ ዋጋ የሚሰጥህ ነገር ነው። እናም ለሰዎች ሁልጊዜም ያለምንም ገደብ ዝግጁ እንዳልሆንክ እንዲሁም ልትቀበላቸው የምትችላቸውና ፈጽሞ ልትቀበላቸው የማትችላቸው ነገሮች እንዳሉ ማሳየት በጀመርክበት ቅጽበት እነሱ አንተን የሚያዩበት መንገድ ላይ ወዲያውኑ የሚታይ ትልቅ ለውጥ ይመጣል። ሰዎች መስመር እንዳለ ካወቁ ዳግመኛ እንድታስጠነቅቃቸው ሳይጠብቁ ከዚያ መስመር በስተጀርባ ራሳቸውን አቅበው ይቆማሉ። ነገር ግን አብዛኞቹ ሰዎች ማንም የማይደፍረው ሰው መሆን ምን እንደሚመስል ሙሉ በሙሉ የተሳሳተ ግንዛቤ አላቸው። ሁልጊዜ ለመከራከር ዝግጁ የሆነ
ለሁሉም ነገር ፈጣን አጸፋዊ ምላሽ የሚሰጥ ወይም ደግሞ በየቦታው እስኪ ሞክሩኝ የሚል ሰው ይመስላችኋል። ነገር ግን ነገሩ በጭራሽ እንደዛ አይደለም። በእውነት የማይናወጥ መሆን ፍጹም የተለየ ነገር ነው። በእውነት የማይናወጥ ሰው ማለት ባለጌ ወይም አስቀያሚ ንግግር ሰምቶ እንኳን የማይደንቀው ሰው ነው። ይህ የሚሆነው ንግግሩ ስላልተሰማው አይደለም፣ ነገር ግን ያ የተሰደበው ስድብ በውስጡ ምንም አይነት ቦታ አግኝቶ ሊያርፍና ሊሰማው ስላልቻለ ብቻ ነው። የማይናወጥ ሰው ከአንድ ቦታ ላይ ሲገለል ወይም ሳይጋበዝ ሲቀር ግድ ሳይለው የራሱን እቅድ የሚያወጣ ሰው ነው። ይህንን የሚያደርገው እንዳልቆጨው ለማስመሰል ሳይሆን በእውነት ግድ ስለማይለው ነው። የማይናወጥ ሰው አይሆንም የሚል እምቢታን ሰምቶ የሚቀበልና ወዲያውኑ ስለ ቀጣዩ በር ወይም አማራጭ ማሰብ የሚጀምር ሰው ነው። ይህ እውነተኛ አለመናወጥ ረጋ ያለና ቀላል ነው። ምንም አይነት ተጨማሪ ጉልበት አይጠይቅም። ምክንያቱም እሱ ትወና ሳይሆን አንድ ሰው በውስጡ በጣም ጠንካራና የጸና ሲሆን በራሱ ጊዜ የሚከሰት ተፈጥሯዊ ነገር ስለሆነ ነው። የውስጥ ማንነትህ ያን ያክል ጠንካራ ሲሆን ውጫዊ ጫጫታ የሚያርፍበትና የሚጣበቅበት ቦታ ያጣል። ታዲያ እዚህ ደረጃ ላይ እንዴት መድረስ ይቻላል? በማስመሰል አይደለም፣ ወይም ደግሞ ውስጥህ በንዴትና በሐዘን እየተቃጠለ ውጭህን ቀዝቃዛ ለማድረግ ራስህን በማስገደድም አይደለም። እዚያ ደረጃ ላይ የምትደርሰው በህይወትህ በእውነት ዋጋ የምትሰጠውን ነገር ለይተህ የመወሰንና በዛ እውነታ ላይ በወጥነት መኖር ስትጀምር ነው። የራስን መስመር ባከበርክ ቁጥር የውስጥ ማንነትህ ይበልጥ እየጠበቀና እየጠነከረ ይሄዳል። ከሌላ ሰው ጊዜያዊ ምቾት ይልቅ የራስን ዘላቂ ሰላም በመረጥክ ቁጥር የውስጥ ማንነትህ ይበልጥ እየጠነከረ ይሄዳል። እናም አንድ ቀን ከእንግዲህ ወዲህ የማይናወጥ ሰው ለመሆን መጣር ወይም መታገል እንደማያስፈልግ ትረዳለህ። ዝም ብለህ ያ የማይናወጠውን ሰው ትሆናለህ። ምክንያቱም ሰዎች መጥተው የሚይዙትና የሚጎትቱት ላላ ያለና የተፍታታ ማንነት በውስጥ አይኖርም። በቪዲዮ መጀመሪያ ላይ እጅግ በጣም ወሳኙን ነገር ለመጨረሻው ክፍል አስቀምጫለሁ ብዬ ነበር። እሱም ይኸውልህ በዚህ ቪዲዮ ውስጥ የነገርኩ እያንዳንዱ ነገር እውን ሊሆን የሚችለው ከስር መሰረቱ ያለውን መሰረታዊ ችግር ስታስተካክል ብቻ ነው። ያ ከስር ያለው ዋናው ነገር ደግሞ መጥፎ አያያዝ የሚገጥማቸው አብዛኞቹ ሰዎች በአእምሯቸው ጀርባ ክፍል ውስጥ በየቀኑ የሚሽከረከር አንድ የተደበቀ የተሳሳተ እምነት ስላለ ነው። ያ የተሳሳተ እምነት ደግሞ ይህ ሰው በህይወቴ ውስጥ በመኖሩ ብቻ አመስጋኝ መሆን አለብኝ፣ ወይም እኔ መስመር ካበጀው ጥለውኝ ሄዳሉ፣ ከዚያም ብቻዬን እቀራለሁ፣ አለም ደግሞ ምናልባትም የነሱ መጥፎ አያያዝ ለኔ የሚገባኝን ያክል ነው የሚል ይሆናል። ይህ የተደበቀ እምነት የሁሉም ነገር ስርና መሰረት ነው። ምክንያቱም በዚህ ዓለም ላይ ያሉ ስልቶችና መንገዶችን ሁሉ ብታውቅ እንኳን ያ የተሳሳተ እምነት በውስጥ እየሰራ ካለ ከላይ ያነሳናቸውን ስልቶች እንዳትጠቀምባቸው የሚያደርግህ ማመካኛ ማግኘት አይቀርም። ያንን ወሳኝ ቅጽበት እንዲሁ ዝም ብለህ እንድታሳልፈው የሚያደርግህ ምክንያትም አታጣም። ከሚገባ በታች የሆነን አያያዝም ዝም ብለህ ለመቀበል ሁልጊዜም ሰበብ ታገኛለህ። ስለዚህ ስልቶቹን ከማሰብ በፊት መጀመሪያ ከራስ ጋር ቀጥተኛና እውነተኛ ውይይት ማድረግ አለብህ። ውይይቱ ስለ ራስ ዋጋ ስለምታምነው ነገር መሆን አለበት። ለሰዎች ይህንን ያክል ዋጋ አለኝ ብለህ ስለምትነግራቸው ነገር ሳይሆን ማንም ሰው በማያይ ጊዜ ብቻህን ሆነ ክፍሉ ጸጥ ሲል እና አንተና ሐሳቦች ብቻ ስትቀሩ በውስጥህ ስለሚሰማ እውነተኛ እምነት ማለት ነው። ምክንያቱም ያ እምነት ምንም ይሁን ምን ሰዎች አንተን ሊይዙ የሚችሉበትን ከፍተኛ ጣሪያ ይወስነዋል። ያ እምነት ዝቅተኛ ከሆነ ሰዎች አንተን የሚይዙበት ጣሪያም እንዲሁ ዝቅተኛ ይሆናል። እናም የትኛውም አይነት ስልት ወይም ዘዴ ከራስ ጣሪያ በላይ ሊያወጣ አይችልም። የግል ሰላምህን የማይነሱ ጤናማ ግንኙነቶች ብቻ እንደሚገቡ ራስን በእውነት ስታሳምነው ያ የሰዎች አያያዝ ጣሪያ አብሮ ከፍ ይላል። በዚያን ጊዜ እነዚያ ቀደም ሲል ያወራናቸው ስልቶችና መንገዶች እንኳን ፈጽሞ ከባድ አይሆኑብህም። ለመሆን ከወሰንከው እውነተኛ ማንነት ውስጥ እንዲሁ በራሳቸው ጊዜ በተፈጥሯዊ መንገድ መፍሰስ ይጀምራሉ። ዋናውና እውነተኛው ስራ እሱ ነው። ሌላው ነገር ሁሉ እውን እንዲሆን የሚያደርገው ይኸው መሰረት ነው። እንግዲህ አሁን ባለበት ደረጃ ላይ ሆነ እነዚህን እውነቶች አውቀሃል። ሰዎች ለምን እንደሚደፍሩ ወይም መስመርህን እንደሚጥሱ ተረድተሃል። ይህም ከደካማነት ጋር ምንም ግንኙነት እንደሌለው አውቀሃል። ከቴርሞሜትርነት ይልቅ ቴርሞስታት መሆን ምን ማለት እንደሆነ ተገንዝበሃል። ሁልጊዜም ለሰዎች ዝግጁ መሆን ዋጋህን እንደሚያወርደው እንጂ እንደማይጨምረው ተረድተሃል። በእውነት የማይናወጥ ሰው መሆን ከውስጥ ሲታይ ምን እንደሚመስል በደንብ አውቀሃል። እናም እውነተኛውን የለውጥ ስራ ከየት እንደሚጀምር አሁን በደንብ ገብቷል። ይህ ቪዲዮ ልባችሁ ድረስ ዘልቆ ከገባና ጠቃሚ ሆኖ ካገኛችሁት ሰብስክራይብ፣ ላይክ እና ሸር ማድረግ እንዳትረሱ። ስለተከታተላችሁኝ ከልብ አመሰግናለሁ።